ወደ ሰይፍ በተሻገረው የአሜሪካና የኢራን ፍጥጫ መሃል ዝነኛው የአሜሪካ ድሮን በኢራን አብዮታዊ ጦር ተመቶ ወድቋል። ኢራን የአየር ክልልን የጣሱ ጀቶችና ድሮኖች ላይ ተኩሻለሁም ብላለች። ውጥረቱ በተፋፋመበት በዚህ ሰዓት የኢራኑ ፕሬዝዳንት ለሀገራቸው ጦር ጥብቅ መልእክት አስተላልፈዋል። ጠላቶቻችንን በቴክኖሎጂና በወታደራዊ አቅም መብለጥ አለብን ብለዋል ፕሬዝዳንቱ። ለባህረ ሰላጤው ሀገራት ደግሞ አሜሪካ አታስጥላችሁም፣ የአሜሪካ የጦር ቤዞች እናንተን አይከልሏችሁም ብለዋቸዋል። ሀገረ ኢራን በቢሊዮን የሚቆጠር ዶላር ከአሜሪካ እንዲለቀቅላት ጥብቅ ጥያቄ ማቅረቧም የታወቀ ሲሆን ከ20 ቢሊዮን ዶላር በላይ ከሚሆነው ከዚህ ገንዘብ ውስጥ ግማሹ በፍጥነት ይለቀቅልኝ ስትል ቴህራን አጥብቃ መጠየቋ ታውቋል። እስራኤል ደግሞ በሊባኖስ የሚገኙ የሂዝቦላ ኢላማዎችን እየመታው ነው ያለች ሲሆን በመቶዎች የሚቆጠሩ ወታደራዊ ኢላማዎች ላይ በ24 ሰዓታት ውስጥ እርምጃ ወስጃለሁ ብላለች። ሂዝቦላህም ድሮኖችን አስወንጭፌ ሰሜን እስራኤል ላይ ተኩሻለሁ፣ የእስራኤሉን ታንክ አጋይቻለሁ ብሏል። በሂዝቦላ ጥቃት የተደናገጡት በሰሜን እስራኤል የሚገኙ ነዋሪዎችና የአካባቢው አመራሮች ለሀገራቸው ጦር አዛዥ ያስገቡት ደብዳቤም መነጋገሪያ ሆኗል። ነገሮች ከቁጥጥር ውጪ ሆነዋል እያሉ ነው የእስራኤል ዜጎች። እንዲሁም ኢትዮጵያ በቀይ ባህር ላይ ምንም አይነት ሚና እንዲኖራት አልፈልግም የምትለው ካይሮ ፊቷን ወደ የመን አድርጋ በቀይ ባህር ከኛ ውጪ ማንም እንዳይመጣ ስትል ጥያቄ ማቅረቧ መነጋገሪያ ሆኗል። አንድ ነገር ከያዘች ላገኘችው ሁሉ የምትናገረው ሀገረ ግብፅ የአረብና የአፍሪካ ሀገራት አካባቢውን መቆጣጠር አለብን፣ ባህሩን የማይጋሩትንም ሀገራት ማግለል አለብን ማለታቸው አስገራሚ ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ወደ ሰይፍ የተሸጋገረው የአሜሪካና የኢራን ፍጥጫ የአሜሪካውን ድሮን አስመትቷል። የኢራን አብዮታዊ ዘብ የአየር ክልሌን ጥሰዋል ያላቸውን ጀቶችና ድሮኖች እንደተኮሰባቸው አሳውቋል። በተለይ MQ-9 ሪፐር ድሮን የተባለው የአሜሪካ ድሮን ተመቶ መውደቁን አብዮታዊ ጦሩ አሳውቋል። ይህ ለስለላና ለጥቃት አገልግሎት የሚውል የአሜሪካ ድሮን በቅርቡ በኢራን በከፍተኛ ደረጃ ከተመቱ ድሮኖች መካከል የሚመደብ እንደሆነ ይታወቃል። በትንሹ ከ30 የማያንሱ እነዚህን ድሮኖች መታጥላለች ወይም ባሉበት አጋይታለች የተባለችው ቴህራን በሀገር አሜሪካ ላይ ከ1 ቢሊዮን ዶላር በላይ የሚያወጡ ድሮኖችን በማውደም ከፍተኛ ኪሳራ ስለማድረሷም ሲነገርላት ቆይቷል። አሁን ደግሞ ተረኛውን MQ-9 ሪፐር ድሮን በአየር ክልሌ ሊያልፍ ሲል መትቼዋለሁ ብላለች። ቁልፍ ባለስልጣኖቿን ወደ ኳታር ልካ ከአሜሪካ ጋር ለመነጋገር እየሞከረች የነበረችው ቴህራን ከዋሽንግተን ጋር የገባችበት ፍጥጫ እንዲህ በቀላሉ የሚቆም አልሆነም። ዋሽንግተን ደቡባዊ ኢራን ላይ የሚገኙ ወደቦችን እና የተለያዩ ጀልባዎችን መትቻለሁ ያለች ሲሆን ኢራንም በአሜሪካ መርከቦች ላይ መተኮሷን መገናኛ ብዙሃን ዘግበዋል። ጦርነቱን አሰፋዋለሁ፣ ከቀጠናው ያለፈ ጥቃት እሰነዝራለሁ የምትለው ኢራን በተባበሩት አረብ ኤምሬትስ ላይ ተጨማሪ ጥቃት ልትፈጽም እንደምትችል ተጠርጥሯል። በባንደር አባስ ከአሜሪካ ጥቃት ያስተናገደችው ቴህራን አሜሪካ የተኩስ አቁም ስምምነቱን በልዩ ልዩ ጥቃቶች እየጣሰች ትገኛለች፣ ይህንን ደግሞ ልታገሰው አልችልም እያለች ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም ለጦራቸው ባስተላለፉት መልእክት ጦራችን ከጠላት በቴክኖሎጂና በወታደራዊ አቅም ከፍ ማለት አለበት፣ ወታደራዊ መዋቅራችንን ማስተካከልና ማጽዳት አለብን ብለዋል። ለገልፍ ወይም ለባህረ ሰላጤው ሀገራት ደግሞ አንድ መልእክት አስተላልፈዋል። የገልፍ ሀገራት የአሜሪካ የጦር ቤዞች መጠለያ እንደማይሆናቸው ማወቅ አለባቸው። ደህንነታቸውን የማያስጠብቁት እነዚህ የአሜሪካ የጦር ቤዞች ለራሷ ለአሜሪካም ለገልፍ ሀገራትም አይሆኑም ብለዋል ፕሬዝዳንቱ። የኢራን የመከላከያ መዋቅር በየጊዜው የተሻሻለ መሄድ እንዳለበትና
ጠላት በቴክኖሎጂ ሊበልጠን እንደማይገባ ልናውቅ ይገባልም ብለዋል። ዩኒቨርሲቲዎቻችን፣ እውቀት ቀመስ የሆኑ ኩባንያዎቻችንና የሳይንስ ማዕከሎቻችን በዚህ ረገድ ከፍተኛ ስራ መስራት አለባቸውም ብለዋል። ይህንን ባለሙያነት ከብሔራዊ ጥቅም ጋር በማስተሳሰር የሀገራችንን ሉዓላዊነት መከላከል አለብን ሲሉም ጠቅሰዋል። በእንዲህ አይነት ሁኔታ ውስጥም ጦሩ ላሳየው አመራርና ብቃት ምስጋናቸውን አቅርበዋል። ይህ እንደተጠበቀ ሆኖ ሀገራቸው ኢራን በድርድሩ 24 ቢሊዮን የአሜሪካ ዶላር እንደጠየቀች ተሰምቷል። አሜሪካ በማዕቀብ ስም የያዘችውን 24 ቢሊዮን ዶላር ኢራን እንዲለቀቅላት ጥብቅ ድርድር ላይ መሆኗም ተሰምቷል። ታስኒም የዜና አውታር እንደዘገበው ከ24 ቢሊዮን ዶላር ውስጥ ስምምነቱ በሚፈረምበት ሰዓት ግማሹ ወይም 12 ቢሊዮን ዶላሩ መለቀቅ አለበት ብላ ኢራን እየተከራከረች ትገኛለች። የ60 ቀን የተኩስ አቁም ስምምነት በሚፈረምበት ሰዓት 12 ቢሊዮን ዶላሩን በፍጥነት እፈልጋለሁ ብላለች። ይህንን ሐሳብ ለማንሳትና ለመደራደር ደግሞ ኢራን የሀገሪቱን የፓርላማ አፈ ጉባኤ መሐመድ ባግር ጋሊባፍን ወደ ኳታር እንዲሄዱ እንዳደረገችም አልጀዚራ ዘግቧል። ይህ እንደተጠበቀ ሆኖ ወደ ሌላኛው ግንባር ስናልፍ የእስራኤል ጦር በሊባኖስ የሚፈጽመውን ድብደባ አጠናክሮ ቀጥሏል። ከ100 በላይ ወታደራዊ ኢላማዎችን መትቻለሁ ሲል ነው ጦሩ ያሳወቀው። በቤካ ሸለቆና በደቡብ ሊባኖስ የተለያዩ አካባቢዎች ጥቃት እንደተፈጸመ ያነሳው የእስራኤል ጦር የማዘዣ ጣቢያዎችን እንዲሁም የማስተባበሪያ ጽሕፈት ቤቶችን፣ የጦር መሳሪያ ማከማቻዎችን አውድመናል ብሏል። ሂዝቦላህ በበኩሉ የእስራኤልን ጦር አሻግሬ መትቼዋለሁ እያለ ነው። ከደቡብ ሊባኖስ አሻግሬ ወደ ሰሜን እስራኤል የተኮስኳቸው ድሮኖች የእስራኤልን ታንክ መምታቱን እወቁልኝ ሲል መግለጫ ሰጥቷል። ሜርካቫ ታንክ መትቻለሁ፣ ወደ ሰሜን እስራኤል ጥቃት ሰንዝሬያለሁ ሲል ቡድኑ ባወጣው መግለጫ አመላክቷል። የመድፍ የሮኬትና የድሮን ጥቃቶቹን አጠናክሮ እንደቀጠለም አንስቷል። የሊባኖሱ ሂዝቦላህ ይህ እንደተጠበቀ ሆኖ በሰሜን እስራኤል የሚገኙ እስራኤላውያን በገዛ ጦራቸው ተማረዋል። የሀገሪቱ ጦር አዛዦች ካልቻሉ እንዲለቁም ጥያቄ አቅርበዋል። እነዚህ ነዋሪዎች ከአስተዳዳሪዎቻቸው ጋር በመሆን ያቀረቡት ጥያቄ የእስራኤል መገናኛ ብዙሃንን ትኩረት ስበዋል። በተለይ በእስራኤል ጦር የሰሜን እዝና የሀገሪቱ ጦር አዛዥ ለዚህ ተጠያቂ እንደሆኑም አንስተዋል። በአካባቢው የሚገኘው የእስራኤል ጦር ከእስራኤል በቂ ትኩረት አለማግኘቱን ነው እነዚህ የሰሜን እስራኤል ነዋሪዎች የገለጹት። የሀገሪቱ ጦር አዛዥ ኢያል ዛሚር እንዲሁም የሰሜን እዝ አዛዦች ከስልጣናቸው መነሳት አለባቸው፣ እዚህ ያለውን የወገን ጦር ምንም ልንረዳው አልቻልንም፣ ከሂዝቦላህ ጥቃት ስለማናስጥለው ወይ እናንተ ስልጣን ልቀቁ ሲሉ እነዚህ አስተዳዳሪዎችና ነዋሪዎች በጋራ ባስገቡት ማመልከቻ ጠቅሰዋል። በኪሪያት ሽሞናና በአካባቢው የሚገኙ እስራኤላውያን የእስራኤል ጦር ሂዝቦላህን የያዘበትን መንገድ አልወደዱትም። አሜሪካና ኢራን በሚያደርጉት ንግግር ውስጥ የሂዝቦላህ ዕጣ ፋንታ ምንድን ነው? እኛም ልንወስን ይገባል። ሰሜን እስራኤል በሂዝቦላህ ጥቃት ውስጥ ወድቋል። እነ ኔታንያሁ ምን እያደረጉ ነው? እነ ትራምፕስ ይህንን ጉዳይ በቂ ትኩረት ሰጥተውታል ወይ? በማለት እስራኤላውያን ጥያቄ እያቀረቡ ይገኛሉ። የድርድሩ አካሄድ ሾልከው በሚወጡ መረጃዎች በመገናኛ ብዙሃን እንደሚሰሙና እኛ ግን እንደ ዜጋ እነዚህን ነገሮች በተመለከተ በቂ መረጃ ከእስራኤል ጦር እየተሰጠን አይደለም፣ ተጨንቀናል ሲሉም አቤቱታቸውን አሰምተዋል። በመጨረሻም ወደ ቀጠናችን ስንመለስ ኢትዮጵያን ሰቅዛ የያዘቻት ግብፅ፣ ከኢትዮጵያ ወገብ ላይ አልወርድም ያለችው ግብፅ ፊቷን ወደ የመን አዙራ ቀይ ባህርን እኛ ብቻ እንቆጣጠረው ስትል ጥሪ አቅርባለች። በቀይ ባህር ውስጥ የሌሉ ሀገራት ስለ ቀይ ባህር መወሰን የለባቸውም ስትል ግብፅ በውጭ ጉዳይ ሚኒስትሩ አማካኝነት ሐሳቧን አስተላልፋለች። በቀይ ባህርና በኤደን ባህረ ሰላጤ ውሃውን የሚጋሩ ሀገራት ብቻ መወሰን እንዳለባቸው የተናገሩት የግብፅ የውጭ ጉዳይ ሚኒስትር በድር አብድለቲ ከየመኑ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሻያ አልዚንዳኒ ጋር በነበራቸው ቆይታ ነው ይህንን ሐሳብ የተናገሩት። የግብፅና የየመን ስትራቴጂያዊ ውይይት ላይ ይህንን ሐሳብ ያነሱት የውጭ ጉዳይ ሚኒስትሩ የቀይ ባህርና የኤደን ባህረ ሰላጤ ከአካባቢው ሀገራት እጅ እየወጣ
ዓለም አቀፋዊና ወታደራዊ ሆኗል ይላሉ። ይሁንና የቀይ ባህርን ውሃ ማን ዓለም አቀፋዊና ወታደራዊ ያደረገው በሚል ጉዳይ ላይ ግን ዝርዝር ነገር ጽሕፈት ቤታቸው አልጻፈም። በጅቡቲ የሚገኙትን የጦር ቤዞች አንዳች ነገር ሳይናገሩ እነ አሜሪካን፣ እነ ፈረንሳይን፣ እነ ቻይናን አንድም ነገር ሳይተነፍሱባቸው ገና ለገና ኢትዮጵያ በቀይ ባህር ላይ ሚና ሊኖራት ይችላል በሚል ስጋት በድር አብድላቲ የተናገሩት ነገር ትዝብት ውስጥ ከቷቸዋል። አስመራ ሄደው ተመሳሳይ ነገር የተናገሩት ካይሮ ከየመኑ ጠቅላይ ሚኒስትር ጋር ሲያወሩ ይህንኑ ሐሳብ የደገሙት በድር አብድላቲ የውጭ ኃይሎች የሚለውን ቋንቋ ከኢትዮጵያ ጋር በማያያዝ እንዳነሱት ግልጽ ነው። ቀይ ባህርን የሚጋሩ የአረብና የአፍሪካ ሀገራት ብቻ በቀይ ባህር ጉዳይ ያገባቸዋል ብለዋል። ታዲያ ሌሎቹ መሰረት የያዙ የውጭ ኃይሎችስ ምን ይደረጋሉ በሚለው ጉዳይ ግን ትንፍሽ አላሉም። በቀይ ባህርና በኤደን ባህረ ሰላጤ ላይ የተመሰረተው የአረብና የአፍሪካ ሀገራት ካውንስል ተጠናክሮ ስራውን እንዲቀጥልም ጥሪ አቅርበዋል። የግብፁ የውጭ ጉዳይ ሚኒስትር ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።